አደይና ዴቭ ደም እንባ አለቀሱ። እራሳቸውንም መቆጣጠር ነው ያቃታቸው። በፍቅር ምክንያት እንግዲህ ሊዱ ታግታ ሞታለች ብላ ስትናገር አደይም በጣም ደንግጣለች። ሊዱ መሞት እንደሌለባት ግልጽ ነው፣ ግን የፍቅር ክፋት እስከሆነ ድረስ ያዘዘችው ናኦልንም ቢሆን መጀመሪያ አደይን አጥፍተህ ከዛ ደግሞ ሊዱንና ቤዛን ትደርስባቸዋለህ ብላ ትዕዛዝ አስተላልፋ ነበር። እሱም ደግሞ እዛ ቤት የመጣው ፍቅርን ለመታዘዝና ከፍቅር ጥቅም ለማግኘት ስለሆነ እሱም ምንም ሳያንገራግር ሊዱን አግቶ ከባድ አደጋ አደረሰባት። ዴቭ ደግሞ እህቴ ሞተችብኝ፣ ሊዱ እንደዚህ በቃ ሆና ይቻት አላውቅም እያለ ያለፈ ቪዲዮዎችን እያስታወሰ ራሱን እየቀጣ ይገኛል። አደይ ከዴቭ በላይ ተጨንቃ ደም እንባ እያለቀሰች፣ እንዲሁም ደግሞ ኤላና ለምለም ሊዱን ለመፈለግ መከራቸውን እያዩ፣ እንዲሁም ደግሞ ኪንጎና ደመቀ ጋራ ሄደው ሊዱን አግተዋት እንደሆነ እንዲሁም ደግሞ አረጉባት ቦታ ላይ የሚያውቁ ከሆነ ብለው ጠየቁ። እንግዲህ ዳይመንድ እና ኪንጎ ግን እጃቸው ሊዲያ ላይ እንደሌለበት እውነታውን ተናገሩ። ይሄንን ተንኮልና መጥፎ እያደረገችው ያለችው አደይ ናት። አደይ ፍቅር ብዙ መስዋዕትነትና መከራ የከፈለችለትን ፍቅር የዴቭን ውጤት ለማበላሸት የጣረችው ፍቅር ናት። አንዳንዴ ቤዛ ትንሿ ሰይጣን እያለች ትጠራታለች። ከቤዛ በላይ ደግሞ እውነታውን እያወቀች ቤዛ ለራሱ የፍቅርን ተንኮል መኖሩን እንደው ዴቭ እንደዚህ እያለቀሰና እየተንከራተተ እያዩት ፈጽሞ ሊረዱት አልቻሉም ማለት ነው። ይሄ ደግሞ ናኦል ተብዬው የፍቅር ሰውዬ ራሱ አግቶ ምንም ነገር እንዳልተፈጠረና ምንም ነገር እንዳልሆነ አድርጎ አይዞህ ወንድሜ እማግዝህ ካለ እረዳሃለሁኝ እያለ ያስመስላል። ፍቅር ይሄን ልጅ ቤት ባታመጣው ኖሮ ሊዱ ልትታገት ወይንም ልትሞት አትችልም ነበር። ኤላ ደግሞ የሊዱን ትዝታ የምትዘፍንለትን ሙዚቃዎች እንዲሁም ደግሞ የእሷን ሁኔታ እያስታወሰ በሀሳብ ብን ብሎ ሄዷል። ለምለም ደግሞ መጣችና እንዴ ኤላ 10 ጊዜ ሊዱ ሊዱ አትበልብኝ፣ ሊዱ እኮ መልካምና የዋህ መሆኗን አውቃለሁ፣ ግን ይሄ ቅብጥብጥ የምትለው ነገር አይመቸኝም እያለች አለችው። ኤላም ደግሞ ለሊ ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም፣ በቃ አላድል እንዴት ሊሆን ቻለ የጠፋች የሚለውን እንትን ብዬ ነው አለች። ለሊ እንግዲህ ነብር ራሷን ጠባቂ ለባሏ ተቆርቋሪ ሰው ናት። ዴቭ በስሜት ራሱን መቆጣጠር አቅቶት ዳይመንድንና ኪንጎን ሄዶ አንገታቸውን ሲጥ አድርገው ማስፈራራት ጀመሩ። ንጉሱም እንግዲህ ተው በቃ ዳይመንድና ትንኩት፣ እሱ ምንም ያደረገው ነገር የለም፣ እኛ የሊዲያ መጥፋት እጃችን የለበትም ብሎ አለ። ኤላም ደግሞ ኪንጎን እንቅ አድርጎት ነበርና እባካችሁ ልቀቁኝ። ደመቀም እንደገና ዴቭ ላይ ቆይ አንተ ማን ስለሆንክ ነው እየመጣህ 10 ጊዜ እኛ ችግር በተፈጠረ ቁጥር የምታንቀው? እኔ አላየሁም አልነካሁም ብሎ የራሱን ኃይል ተቆጣጠረ። ደመቀ ደግሞ ዴቭ እና ኤላ ከዛ ከግቢ እንዲወጡ ነገራቸው። ኤላ ጣቱን ቀሰረና የምሬ ነው ምላችሁ የሊዱ መጥፋት የእናንተ እጅ ካለበት አይደለም ዴቭ እኔ ነኝ ሲጣርግ የምገላችሁ እያለ ኤላ መልእክቱን አስተላለፈ። እንግዲህ አደይም በጣም ደንግጣለች። ዴቭ እየሆነ ያለበት ሁኔታ
እንዲሁም ደግሞ ሊዱ ለአደይ ፈጽሞ መጥፎ ነገር ታስባለች ማለት አይደለም። ታደርጋለች፣ ብዙ ነገር አድርጋታለች። ያም ደግሞ የፍቅር ግፊት ስላለበት እንጂ ሊዱ እንደ ፍቅር በጣም በጣም ክፉና አስመሳይ ሰው አይደለችም። አደይም ደግሞ ንጉሱንና ኪንጎንና ደመቀን በቃ ልለምናችሁ እናንተ አግታችኋት ከሆነ ሊዱን ንገሩን። በቃ የእናንተ እጅ ካለበት እመኑኝ መቼም ሰው አላደርጋችሁም ብላ አለቻቸው። እነሱም ዳግመው የእነሱ እጅ እንደሌለበትና ምንም እንዳላረጉ ኪንጎ ደግሞ እልቅስ እኛ የምናግዛችሁና ከጎናችሁ ሁነን የምንረዳችሁ ነገር ካለ እንረዳችኋለን እንጂ እኛ ምንም አላደረግንም ብለው አሉ። ኪንጎና ደመቀ መናደድ ጀመሩ። እኛ በቃ ደሃ ስለሆነ ነው እንደ እየመጡ ማንም እንቅም ያደርገን፣ ባለ ገንዘብ ስለሆኑ እኛ ምን አገባን ብለው አሉ። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። ሰራተኛዋ አደይ ለእናቷ እና ለታማሚዋ እህቷ እሰው ቤት ገብታ እየተሰቃየች እንዲሁም ደግሞ የቤቱ ባለቤት የሆነው ባርኮትና ዴቭ አፍቅረዋት እሷ ስራ መስሪያዋን አታ እየተጨናነቀች ችግርና መከራ በተፈጠረ ቁጥር ጣታቸው ወደ እሷ እያመለከተ ፍቅር የተባለች ሴትዮ እያሰቃየቻትና ዋጋ እያስከፈለቻት ትገኛለች። አደይ ግን ለእናትና ለእህቷ ስትል የፍቅርንም እንዲሁም ደግሞ በየአንዳንድ ችግሮች ሲከሰቱ ነገራቶችን ተቋቁማ አላማና ግቧን ለማድረስ ደፋ ቀና እያለች የምትሰራ ልዩ ሴት ናት። ፍቅር እንግዲህ ምኝታ ክላሷ ቁጭ ብላ ናኦልን እዛ ነበርና ስም አንተ የሊዱ መጥፋት እጅህ ካለበት እኔን አያድርገኝ። ምክንያቱም ዴቭ በእህቱ ድርድር የለውም። እኔ እኮ ሊዱን እገት እናሰቃያት ወይም ግደላት አላልኩም፣ እንድትገደልም አላዘዝኩም። መጀመሪያ አደይን ነው እንድታስወጣልኝ የፈለግኩት ብላ አለችው። ከዛ እሱም ደግሞ እኔ እጄ የለበትም፣ ግን እሳ ኤላ ቤት ስትሄድ አይቻታለሁ። ከዛ ውጭ የተፈጠረውን አላቅም። አታስመስይ፣ ይሄ ነገር ያንቺ እጅ እንዳለበት ነው የሚያመለክተው ፍቅር አላት። እሷም ደነገጠችና ወጣች። ዴቭና ኤላ እንዲሁም አደይ ከኪንጎና ከዳይመንድ እየተመለሱ በቃ ለፖሊስ እናመለክታለን፣ እማትገኝ ከሆነ ዴቭ ተረጋጋ፣ የትም ልትሄድ አትችልም፣ 24 ሰዓት ይሙላት፣ ስልኳንም ደጋግመን እንደውላለን፣ የት ልትሄድ ትችላለች እያለ ኤላ መጠየቅ ጀመረ። ዴቭም ደግሞ እኔ ሊዱ በዚህን ያክል ከፍቷታ አይችም አላቅም፣ ወንድሜ ያልተመቸኝም፣ ወንድሜ የተሰቃየሁኝ እያለች ብዙ ጊዜ እንትን ስትል ነበር። ወይኔ እህቴ የት ገብታብኝ ነው? እምን ደርሳ ነው እንዲህ በቃ እያለ ማሰብ ጀመረ ማለት ነው። እና እጅግ በጣም በሚገርም ሁኔታ የፍቅር ሰውዬ ያመጣችው እጅግ በጣም ተንኮለኛና መሰሪ መሆኑን አይተናል። የሊዱ መጥፋት ያሳዝናል። አንዳንድ ሰዎች በቃ ሲሞቱ ወይም ሲጠፉ ነው መልካምነታቸው በቃ የሚታያቸው ማለት ነው። እና አሁን ላይ እንግዲህ እውነት ለመናገር ሊዱ ስትጠፋ ዴቭ ካጠገቡ ሆና ስትኖር በቃ አልመቻትም ብሎ ነገራቶቹ ሁሉ ሲደራረቡባት እንኳን አንድ ቀን ለሷ ቦታ አልሰጣትም ማለት ነው። እንግዲህ ሊዱ ከሌለች በጣም ነው የሚደብረው። ፍቅርና ቤዛ በቃ ነበር የእጃቸውን ማግኘት ያለባቸው ማለት ነው። እንግዲህ ቤዛ ደግሞ ኤላ ቤት ነበረችና ሊዱን ይሄ ናኦል የሚባል ልጅ ሊያግታት ወይም ሊገላት ሲወስዳት እሷ ከኋላ እየተከተለች መጨረሻቸውን አይታ ነበር። ስማ ናኦል፣
ከኤላ ቤት ተከታተየ ነበር የወጣሁትና ሊዱን ይዘህ የሄድክበት ቦታ አይቻለሁ። እንደ ገደልካትም ነው የሚያሳየው። ስለዚህ ይሄንን መረጃ ለዴቭ ከመናገሬ በፊት እንደራደር አለችው። እሷ የምትፈልገው እንግዲህ ለምለምን ነው ያለችው። ለምለምን ከኤላ ጋር ማለያየት ትፈልጋለች። ፍቅርንም እንደዛው እንዲያጠፋላትና እሷ የምትፈልገውን ነገር እንዲያደርግላት ተስማሙ። እሱም ደግሞ ይሄን ነገር የምሬ ነው ምልሽ ከአንቺ አፍ ወጥቶ ባገኝ እኔን አያድርገኝ፣ የሊዲያን ቦታ ላንቺ ነው ምሰጥሽ ብሎ አላት። ከዛ ቤዛም ደግሞ ናኦል ጋር የምታወራውን ንግግሮች በስልኳ ቀርታ መረጃ አስቀምጣለች። በጣም ከባድና ኃይለኛ ሰው ናት። እንግዲህ ፍቅርም ደግሞ የሊዱ መጥፋት እጁ እንዳለበት እንዲሁም ደግሞ እሱ እንዳደረገው ሳሎን ላይ ቁጭ ብለው መጨቃጨቅ ሲጀምሩ ናኦልም ይዞ በጥፊ ጠፈጠፋት ፍቅርን። አደይ ደግሞ በር ስር ቁማ እያንዳንዱ ነገር አድምጣለች። አደይ ዝም አትበይ፣ የሊዱ መጥፋት ፍቅርና ናኦል እንዳሉበት መናገር መቻል አለብሽ። እውነት ለመናገር አንዴ በቃ እንደ አደይ የዋህና እንትን የለም እኮ እንደው ሊዱን ያገታት ናኦል መሆኑን በቃ አትጠረጥርም። ብዙ ነገር በቃ ሲናገር ሰምታለች። እንደው በጣም ነው የምታናደው ማለት ነው። እና ስለዚህ አደይ በትክክል ናኦል ያወራውን ከፍቅር ጋር ሲፋጠጡ ሙሉ በሙሉ ባትሰማ የሊዱ እጅ መጥፋት እንዳለበት አውቃለች ማለት ነው። ይሄንን ደግሞ ለዴብ ብትናገር እነሱን ሲጥ አድርጎ ይዞ እያጣራ እንትን ይላቸው ነበር ማለት ነው። እንግዲህ ዳይመንድና ንጉሱ የተለመደው ድንጋቸው ላይ ቁጭ ብለው ስለ ሊዲያ መጥፋት ወይ በጣም እኮ የዋህና ምስኪን ሰው ናት፣ ግን ምንም ይሁን ምንም እሷ እንዴት እንደዚህ ሊያደርጋት ይችላል እያሉ ሁለታቸው ማውራት ጀመሩ። በጣም በእናትህ ያን የመሰለ ስልክ እንኮ ሽጠን ስንበላ ስልክ የብላ ወንድሟ ምንም ነገር አላደረገም። ይሄ ነገር እመነኝ የፍቅር እጅ አለበት ብለው ሁለታቸው አመኑ። ደመቀም ደግሞ 100% የፍቅር እጅ እንዳለበት አመንና ይሄን ነገር ልንረዳቸው ይገባል፣ ፍቅርን አግኝቼ ማውራት አለብኝ ብሎ ወሰነ። ደመቀም ደግሞ ፍቅር ወዳለችበት ቤት ሄዶ በር ቆርቁሮ ፍቅር የሊዱ መጥፋት እጇ እንዳለበት ሲያስጠነቅቃት፣ እሷ ደግሞ የፈለገችውን ከተናገረች በኋላ በሩን ዘግታበት ሄደች። ዳይመንድ መናደድና መበሳጨት ጀመረ። እኔ ዳይመንድ አይደለሁም፣ እሷን ባገኛት የስቃይንና የመራራ ህይወትን ነው ማሳያት እያለ ፎከረ። ንጉሱም አይ እሷንማ ስታገኛት መቼ እሷ ላይ ትጨክናለህ እያለ አለ። መለስ አለና ዳይመንድ ዛሬ ደስ ብሎኛል አደይን ስላየኋት እያለ አለ። ከዛ ደመቀም እባክህ አንተ ሰው አሁን አትሟዘዝብኝ ብሎ ከዛ ቦታ ላይ ፍቅር በራፉን ስለዘጋችባቸው ተመልሰው ሄዱ። በጣም በሚያሳዝንና በሚገርም ሁኔታ ከዛ በስተመጨረሻ አሁንም የሊዱን ፍለጋ እንደጠነከረ ይገኛል። ዴቭ እክላሱ ቁጭ ብሎ ሊዱ ስታደርጋቸው የነበራቸውን ጊዜያቶች ማስታወስ ጀመረ። አደይም ደግሞ ዴቭ ምግብ ትበላለህ ብላ እክላሷ ሄዳ ስትጠይቀው እሱም ደግሞ ነይ እስኪ አጠገቤ ቁጭ በይ ብሎ ሊዱ እኮ እናትና አባቴ ተጣልተው በነበረ ጊዜ ልጆች በነበርን ጊዜ እሷ ቆማ ስትዘፍንላቸው እናትና አባቴ ቅፍ አድርገው ከእሷ ጋር መላቀስ ጀመሩ። ሊዱ እኮ በጣም በጣም የዋህ እህቴ ናት እያለ በጸጸት አለንጋ። ግን እኮ አደይ አንድ ቀን ምን ትፈልጊያለሽ? ምን ሆነሻል ብዬ እንኳ ጠይቂያት አላቅም ብሎ መናደር ጀመረ። አደይም ደግሞ ዴቭን ለማጽናናት ሞከረች። ምንም ይሁን ምንም አይዞህ ትገኛለች፣ ተረጋጋ ዴቭ፣ ሁሉም ለበጎ ነው እያለች አለችው።
ሊሊ እንግዲህ ይሄ ናኦል የሚባል ልጅ አፋጦ የሊዱ መጥፋት አንተ ላይ አለበት እያለች በተፈጠጡ ሰዓት ጠጋ ብሎ ሊስማት ሲል እሷን በጥፊ ልታጥረገርገው ሲል ኤላ መጣና ምን አባክ እያረክ ነው ምንድን ነው ብሎ ሊደበድበው ሲል ሁላቸውም ከዛ ቦታ ላይ ተነሱ። ዴቭ አሁን ያለበት ሁኔታ በጣም ያሳዝናል። ፍቅርና ናኦል የእጃቸውን ማግኘት አለባቸው። ቤዛ ደግሞ ለምለምን አስወጥተሽ ኤላን የራስሽ ለማድረግ ይሄንን ነገር መደራደር የለብሽም ማለት ነው። አደይ ደግሞ የሰማሽውን መረጃ እያንዳንዱ ብትናገሪ እጅግ በጣም 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 አስፈላጊ ነው ማለት ነው። ውድ ቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ ይሄንን ይመስላል ማለት ነው። በቀጣይ ፓርት ደግሞ ሊዱም ተገኝታ ፍቅርና ናኦልና ቤዛ የእጃቸውን አግኝተው እንዲሁም ደግሞ ዴቭና አደይ ፍቅራቸውን ተገላልጸው የምናይበት ፓርት ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን።